ሰላም ሰላም እንዴት ናችሁ ውዶቼ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው የኔ ጨረቃዎች የኔ አንበሶች ዛሬ ደግሞ ለየት ባለ ቪዲዮ በጣም አስተማሪ የሆነ መጥተዋል ማለት ነው። ሀይሚዬ ሀያልቅባት ተንኮል መቼም ሁሌም በተንኮል ነች ያለሽውና የእውነት በጣም የሚገርም ቪዲዮ ነው የዛሬን ማለት ነው። ሁሌም የተለየ እንደሰሩ ነው፣ ግን ደግሞ በቃ እኔ እንጃ ቡሩኬ አለማድነቅ አይቻልም። ያው ደግሞ ሀይሚዬም እንደዛ ማለት ነው። ገና በትንሽ እድሜያቸው በአሁን ያለበት በጣም የእሳትነት የተፈጥሮ ነገር በጣም ከባድ ነው። ግን ደግሞ ለስሜታቸው የማይገዙ ጀግኖች ሁለት ጀግኖች ናቸውና እነሱን አለማድነቅ ንፉግነት ነው። የምሬን ነው። በጣም ይገርማል የእነዚህ ልጆች ማለት ነውና በአሁን ጊዜ እንኳን ወንድ ሴት እንኳን እንደዚህ የለችም። ብሩኬ ግን ስሜቱን ተቆጣጥሮ ማስቀደም ያለበትን ነገር እያስቀደመ ነው። ያው ደግሞ በጣም የምወዳትና የማፈቅራት እንደዚህ እያለችው ማለት ነው። የእውነት በአሁን ጊዜ እንኳን የምታፈቅረው የምትወደው ምናምን እንደዚህ የማትወደው እንኳን ፈተና ላይ ትገባለህና ቡሩኬ ግን በጣም ጀግና ነህ። የምሬን ነው። እግዚአብሔር ያግዝሃል እንጂ እንደው አይደለም። የእውነቴ ነው። ጸጋ እግዚአብሔር ስለሰጣችሁ ሁለታችሁ እንደዚህ ጠንከራችሁ ለስሜታችሁ ማትገዙ የሆናችሁ እንጂ በጣም ከባድ ነው። አንድ ላይ የኖረ ከዛ ደግሞ የምትወደው የምታፈቅረው ከጎን እያለ ከባድ ነው። ግን ደግሞ እናንተ ትለያላችሁ። የእውነት የሰው አራያ ለሰው አስተማሪ የምትሆኑ እግዚአብሔር ስጦታ ሰጥታችኋልና ከዚህ በላይ ከፍ ያድርጋችሁ። ለብዙ ሰው የምታስተምሩ የምታስተላልፉ ያድርጋችሁ። የእውነት ቆም ብሎ ያሰበና የተማረ ከነዚህ ልጆች ብዙ ነገር አለ። በጣም ትልቅ ትምህርት ነው። ቀላል አይደለም። አሁን የማያምን ሰው ሊኖር ይችላል። ግን ደግሞ እነሱ በቃ እንደዚህ ናቸው። እውነታዎች ናቸው ሁሌም ማለት ነውና ድራማ ቢሆን ኑሮ እንኳን ብዙ ነገር ትማራላችሁ ከዚህ ማለት ነውና ወንዶችም ሴቶችም ተማሩበት። ለእናንተ ነው ይሄን እየለፉ ያሉ ቀን በቀን እየሰሩ ያሉ ለኛ ለማስተማር ነው። ማስቀደም ያለብን ነገር ማስቀደም አለብን። ለስሜት መገዛት የለብን ማለት በቃ ብዙ ትምህርት አለውና የእውነት እኔ ቃል አጣሁ። በዛሬ ቪዲዮ ደግሞ በጣም ለየት ብለዋል። ሁሌም ይሰራሉ በዚህ ዙሪያ ምናምን፣ ግን ደግሞ በቃ ይገርማል። የእውነቴ ነው። እኔ እንጃ ቃላት የለኝም ለእናንተና ጠንክራችሁ ትልቅ ደረጃ ደርሳችሁ የእውነት አባት እናት ክብራችሁ ቤተሰቦቻችሁ ሁሉም ነገር በስርዓት እንድታደርጉ በቃ የምትሞኙ ነገር ሁሉም ነገር ይስጣችሁ እግዚአብሔር። ትልቅ ደረጃ ደርሳችሁ ያሳየን ሁላችን ማለት የምንወዳችሁ። እኛ ደግሞ በመስኮት ጊዜ እንደተከታተልን እንቀጥላለን ማለት ነው። ሀይሚዬ ደግሞ የእውነት በጣም እድለኛ ነሽ የኔ ውድ። አንቺ ብቻ ግን አይደለሽም። ብሩኬን በጣም እድለኛ ነው። ሁለታችሁ የተሰጣችሁ ነገር በጣም ትልቅ ነገር ነውና ማለት በአሁን ጊዜ እውነት ለመናገር እንደ ብሩኬ የለም። ሀይሚዬ ልክ ነሽ። አንቺም ጀግና ብትሆኝም ግን ደግሞ እንደ ቡርኬ ወንድ የለም። ሌላ ወንድ ቢሆን ኖሮ አይደለም 2 አመትና 1 አመት 1 ወር አያስቀምጥሽም ነበር ሀይሚዬ። ድሮ ሌላ ነገር ይፈጠር ነበር፣ አንቺ አሰጭም እንጂ ማለት ነው። እና ልክ እንደ ሀይሚዬ ደግሞ ጀግና ሴት የለችም። እኔ እንጃ ቃላት የለኝም ለእናንተና ታድለሽ ቦልኝ ብለሽ ነበር። እኔ የምለውንም ትዳር የሆነ ትዳር ቆንጆ ትዳር ካጋጠመን ዋናው ነገር የሴት እድለኝነት ነው ብዬ ነው የማስበው። ማለት በአሁን ጊዜ ደግሞ በእኛ በኢትዮጵያ በሀገራችን ወንዶች ብዙ ነገር አለ፣ ግን ከቡሩኬ ብትማሩልን እኛንም ደስ ይለን ነበር። ፍቅር አሰጣጥ፣ ለሴት ክብር ያላችሁ። እኔ በዚህ የተረዳሁት ግን የእውነት የምላችሁ ቡሩኬ ይቺ ሴትዮ እንደማይነካት እርግጠኛ የሆንኩበት ነው። ማለት ከዚህ በኋላም ከቅድሙም እርግጠኛ ነበርኩ፣ ግን ደግሞ እዩልኝ የቡሩኬ ስነ ስርዓት ማለት ነው። የምሬን ነው። እንዴት አድርጋ እንዳሳደገችው እሙሽዬ ጀግናዋ እናት። ከጀግና እናት ጀግና ልጆች አላችኋና በጣም ደስ ብሎኛል። ለዚህ ነገርም ሀይሚዬም እውነትሽ ነው ታድለሻል፣ እሱም ታድለዋል። ሁለታችሁ ጀግኖች ናችሁ። ምንም በቃ የማትተናነሱ ናቸውና እኛንም ከናንተ ብዙ እየተማርን ብዙ እያየን ነው፣ እየተገረምን እየተስደመምን ነው። ያው ቀጥሉበት፣ ሂድበት። በዛሬ ቀን ደግሞ የኮምፒውተር ነበር የጌም ቀጠሮ።
ምንም ቢሆን ከጎኑ ነበሩ። ሁለታቸው ደግሞ የሰው ልክ የሆኑ ቆንጂዬዎቼ የኔ ጀግኖች፣ በጣም ደስ ብሎኛል በእናንተ። እኔ በጣም የምኮራባችሁ በሙሉ ልቤ ነው የምተማመንባችሁና አስደስታችሁኛል። ጨረቃ ፋሚሊ በሙሉ ድማ በሀይሚና ብሩክ ስም ገብታችሁ ብዙ ያደረጋችሁ የእውነት እግዚአብሔር በወጣ ይተካላችሁ። ደስ የሚል ጊዜ ነበር ሁሉም እና ውዶቼ መልካም ጊዜ ሁሉን። የዘመኑ ጀግኖች ይሆን ደግሞ ሀይሚዬ ብድሯ ነው የመለሰችው። እውነቱ የትናንት አስጨናቂ ነበረ፣ ግን ደግሞ የዛሬው በጣም ያስጨንቅ ነበር ለብሩኬ ማለት ነው። እንኳን ብሩኬ እኔ ራሱ እያየሁ የተጨነኩ ነበር እውነት መስሎኝ ምናምን ብራንክ መሆን እንኳን እያወቁ ማለት ነው። እና ብሩኬ ደግሞ ፈተናን ተወጥተሃል። እና በዚህ ቪዲዮ ብዙ ጊዜ ሰርተው እንኳን ቢሆኑ የዛሬ ግን ለየት ያደረገው ምንድነው? ሀይሚዬ ሽማግሌ ላክም ከዛ ደግሞ አስረግዘኝ ምናምን ነው ያለችው። ማለት እንዳይጠረጥር ነው። ትችላለች እኮ የኔ ጀግና፣ ሁሉም ነገር የሚያምርባት እና ቃል የለኝም። በዚሁ ቀጥሉበት፣ ሂዱበት ወደፊት። ለብዙ ሰዎች የምታስተምሩ ናችሁና መልካም ጊዜ ሁላችሁ ውዶቼ። እናንተም ሀሳባችሁ በኮሜንት አስቀምጡ። ለኔ ትልቅ ነገር ነው የዛሬ። የምሬን ነው እያንሰላሰልኩ ነበርና የእውነትም እድለኛ ነሽ ሀይሚዬ፣ እድለኛ ነሽ፣ ታድለሽ ብቻ ቦልኝ እያለች ነበርና ከመታደልም መታደል ትልቁ ነገር ነውና መልካም የፍቅር ጊዜ ሁላችሁ። ከዛ ደግሞ ወደ ትዳር ወደ ልጅ እንድትባረኩ ሁሌም ማለት እግዚአብሔር እስከዚህ ድረስ ያድርሰን ለሁላችንና መልካም ጊዜ ውዶቼ።